ሁሉም ዘመድ አዝማዱ ከያለበት የአቶ ታረቀኝ ማረፍ ተነግሯቸው መጡ። ቀብሩም በብዙ ፈረሰኞችና ሙሾ አውራጆች ተካሄደ። የአቶ ደሳለኝ ልጅ በቀለ ለያዥ ለገናዥ አስቸገረ። አጎቴ ምነው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ጠብታ እውነተኛ ታሪክ ክፍል 4 ሁሉም ዘመድ አዝማዱ ከያለበት የአቶ ታረቀኝ ማረፍ ተነግሯቸው መጡ። በብዙ ፈረሰኞችና ሙሾ አውራጆች ተካሄደ። የአቶ ደሳለኝ ልጅ በቀለ ለያዥ ለገናዥ አስቸገረ። አጎቴ ምነው? ገና በጠዋት ምነው ልጅህን በውል ሳታየው አጎቴ እያለ ስለ ቀዳማዊ እጣ ፈንታ ጮህ ብሎ ያለቅሳል። ሁሉም ሰው በበቀለ አለቃቀስ አንጀቱ ተላወሰ። ሙሾ አውራጆቹም እንዲህ ብላ ተቀኘች። ታረቀኝን ታረቀህ ወንድ ልጅ ሰተኸው ምን አለ ወደ ማታ ልጁን ሲቆም ሳያይ በጠዋት የወሰድከው ብላ ስትገጥም ሀዘንተኛው ዋ አለ። በዚህ መልኩ ቀብሩ ተፈጽሞ ሀዘንተኛውና መከረኞቹ ወደ የቤቶቻቸው ተመለሱ። ሀዘንተኞቹ ከቀብር ተመልሰው ወደ ቤት ሲሄዱ ህፃኑ ቀዳማዊ የአባቱ ቀብር መፈጸሙንና አባቱ መሞቱን ያወቀ ይመስል ስቅስቅ ብሎ ያለቅሳል። እናቱም ሀዘንተኞቹ እና የሚያዋዩዋት ሰዎች ጋር ነበረችና ከቁብ አልቆጠረችውም። አንድ ለቀስተኛ የልጁን የመረረ ለቅሶ በደንብ ካዳመጠ በኋላ ይሄ ልጅ መናጢ ፍግር ልጅ ነው፣ አባቱን ገደለ፣ አሁን ደግሞ ሌላ መከራ ሊያመጣ ነው፣ አለቃቱ ጥሩ አይደለም አለ። በቀለ ይሄኔ ሰውየውን በድንገት ገላምጦ ተመለከተው። ቤቱ ወጣ ባውራ ቤት ወትሮም እንደዚህ ነው። እስኪ ባድረስ ቤቱን የሚመራ ታላቅ ወንድ ልጅ እንኳ የሌለበት ቤት አቶ ታረቀኝ በድንገት ሲሄድ ለመውደቅ መንገድ ለመጀመር እየተንገዳገደ ይመስላል። ወይዘሮ አትጠገብ የምታደርገው ምን እንደሆነ ምን ማድረግ እንዳለባት ራሱ አልመጣልሽ አላት። የሚመጣው ወር ደግሞ የእርሻ ወቅት እንደመሆኑ ጠምዶ የሚያርስ ያስፈልጋል። ይህን ማድረግ የሚችል ወንድ ልጅ ደግሞ የለም። ስለዚህ ያላት አማራጭ ደግሞ ገበሬ መቀጠር ነው። ገበሬ እንዲያፈልግላት በቀለን ነገረችው። ከብዙ ድካም ፍለጋ በኋላ ገበሬ ተገኘ። ለሱም በሲሶ እህል ክፍያ ተስማምተው መስራት ጀመረ። እነ ማለፊያና አዲና ባገኙት ቁጥር ህፃኑን ቀዳማዊን ማስለቀስ የእለት ተእለት ተግባራቸው ከማድረግም ባሻገር ለቅሶውን የደስታቸው ምንጭ ካደረጉ ሰንበት ብለዋል። ይሄ ነገር ምንም የማይመስላት ወይዘሮ አትጠገብ ተግባራቸው እያየች እንኳ ተዉ እንዲህ አታድርጉ በማለት አትገጽታቸውም ነበር። ይልቅስ እነሱን በመቆጣት ፈንታ ምን ይሄ ገፊ አባቱን ገፋ፣ ደግሞ ይሄን ሊገፋ ነው በማለት በህፃኑ ቀዳማዊ ትናደድበት ነበር። የልጁ የእለት ተእለት ለቅሶ ያስፈራቸው አንዲት ጎረቤት ወይዘሮ አትጠገብን ጠርታ እንዲህ አለቻት። ታይ ልጄ፣ ይሄ ህፃን ልጅ ነው፣ ምን ነው በማያውቀው ታስለቅሱት? አልቅሶ እንዳይሞትብኝ ብሽና በኋላ የወንድ መካን እንዳትሆኝ ትላታለች። ወይዘሮ አትጠገብም የወይዘሮ እልፍኝን ምክር ችላ ብላ በማለፍና በመሳለቅ ተግባሯን በዛው ቀጠለች። ይባስ ብላ ጡት እንኳ ገና በውል ምግብ መብላት ሳይጀምር ነበር ያስቆመችው። ይህን ድርጊቷን ያዩ ጎረቤቶችም በግርምት ያዩዋትና ይታዘቧት ነበር። በእንዲህና በአስቀያሚ ሁኔታ አልፎ ቀዳማዊ የ6 አመት ልጅ ሆነ። ቀዳማዊ 6 አመት እንደሞላው በበቀለ ጎትጓችነት የአስኮላ ትምህርት ቤት ተመዘገበ። ምንም እንኳ ለትምህርት ብቁ የሆነ አእምሮ ላይ ባይገኝም ግን በልጅነቱ መግባት እንዳለበት ስላመነና የአቶ ታረቀኝ የሞት ኑዛዜ ለማክበር ሲል ነው በቀለ ወደ ትምህርት ቤት እንዲገባ ያደረገው። የቀዳማዊ የግማሽ ቀን ውሎ ትምህርት ቤት ሆነ። ከትምህርት ቤት ሲመለስ ከብቶቹን፣ ፍየሎቹን እንዲሁም በጎቹን እንዲጠብቅ ወደ በረሃ ይላካል። እድሜው ለከብት ጥበቃ ባይደርስም በእህቶቹ ጫና ይጠብቅና ያግድ ነበር። ማታ ላይ ከብቶቹን ወደ ቤት አስገብቶ ደግሞ ውሃ እንዲቀዳ ይታዘዛል።
ውሃውን አልቀዳም ቢል ምን ሊከተልበት እንደሚችል ስለሚያውቅ እሺ ብሎ ሊቀዳ ወደ ወንዝ ይወርዳል። እንዲህ እያለ ቀኑን ሙሉ ሲባክን ውሎ አዳር ደግሞ የአብነት ትምህርት ለመማር ወደ መሪጌታ የሸዋ ስላሴ ቤት ይሄዳል። እዛ ውዳሴውን ሲደግም ሲያጠና ያድርና በጠዋት ደግሞ ወደ አስኮላ ትምህርት ቤት ሄዶ የፊደል ገበታ ላይ ይጣዳል። የአብነት ትምህርቱን በቃል ስለሆነ የሚያጠኑት ለመያዝ አልቸገረም። ይሄኛውን ግን ፊደሎቹን ለመያዝ ለትንሽ ጊዜ ተቸገረ። ውጤቱም ዝቅ ያለ ነበር። የአንደኛ ክፍል ውጤቱም ከክፍሉ ተማሪዎች የመጨረሻ ደረጃ ላይ ነበር የተቀመጠው። ታዲያ ይሄን ደረጃ የተመለከተችው ማለፊያ ደደብ ድሮስ እኔ ጎበዝ መሆን አእምሮ ነው ትምህርት ቤት የገባኸው እንደኔ መሆን ያምርሃል? እሺ ጅል አየህ ማንም አልበለጥክም እኮ አንድም ሰው አልበለጠክም በማለት ካርዱን ፊት ለፊቱ ጣለችበት። እናቱ ወይዘሮ አትጠገብ ደረጃውን በማየት ይሄኔ በነገር ቢሆን የሚያክልህ አይኖርም ነበር በማለት ሰደበችው። ሁሉም ሴቶች እህቶቹ አንድም ሳይቀሩ በስድብ ተረባረቡበት። ህፃኑ ቀዳማዊ ሆድ ባሰው፣ አለቀሰ። ምን ሆንክ ደግሞ የማይመቱት ልጅ ሲቆጡት ያለቅሳል አሉ አለችና ወይዘሮ አትጠገብ እስኪ በቃው ገረፈችው። መጨረሻ ወጥተህ እንኳ አልመታውህም ደግሞ በላይ እንደ ገዳይ ለምን እንዲህ አሉኝ ነው አለች በለበቅ። እስኪ በቃው ገረፈችው። እስኪ የታባህ አሉት እህቶቹ በአንድ ድምጽ። እንባውን ጠራርጎ የሚለብሳትን የሌሊት ልብስ ለብሶ ወደ መሪጌታ የሸዋል ስላሴ ሄደ። መሪጌታ የሸዋል የቀዳማውን አይን ሲያዩ ልክ አይደለም። ምን ነው ልጄ ቀዳማዊ ምን ሆነሃል? አለ። ቀዳማዊውም እንባዎቹ ያለቅጥ እየወረዱ ምንም መሪጌታ አለ። ቢናገር የሚከተለውን ስለሚያውቅ ተወው ልጄ እሱን እንኳ መቼ የሆንከው ጠፍቶኝ ከአንተው ልስመው ብዬ ነው እንጂ አለ። ለመሆኑ ምን አድርገውህ ነው የሚሉህ? አለ። እንጃ አባ እኔ ምን አውቃለሁ ተሳኩም አላቀስኩም ዱላ ነው። ስበላም ስጠጣም ግልምጫ ነው። እኔ ወዴት እንደምሄድ ነው ግራ የገባኝ። የሚሄደው እኮ ዝም ብዬ ነው እንጂ እንዴት እንደማደርግ ከብዶኛል አባ አለ ቀዳማዊ እንባው ከንግግሩ እየቀደመ። በላይ ዞህ ልጄ ሁሉም ነገር ይስተካከላል። የሚሆነው ሁነኛ መፍትሄ እናበጃለን። ለጊዜው ከእኛ ጋር ለትንሽ ጊዜ ትቆያለህ አለ መሪጌታ የሸዋል። አረ መሪጌታ አይሆንም በኋላ ይገሉኛል አለ ቀዳማዊ በፍርሃት የመሪጌታን አይኖች እየተመለከተ። አይዞህ ምንም አይፈጠርም ልጄ ቀዳማዊ አለና አባበለው። የዛኑ ቀን አድሮ ጠዋት ወደ ትምህርት ቤት ሄዶ ተመልሶ እሱ ጋር ውሎ ማታ ለትምህርት ተቀመጠ። በዚህ ጊዜ ወይዘሮ አትጠገብ መጥታ መሪጌታ ቀዳማዊ እዚህ ነው ያለው አለች። እንዴት ውለሽ አደርሽ ወይዘሮ አትጠገብ አለ መሪጌታ የሸዋ በቅድሚያ ሰላምታ እየሰጣት። ደህና እግዚአብሔር ይመስገን አለችና ወደ መጣችበት ጉዳይ ገባች። አዎ ትንሽ የምትሰራ ነበረችና እሷን እያሰራሁት ነበር አለና እንዴት ነው ቃልሽን እየጠበቅሽ ነው? አቶ ታረቀኝ ሲያርፍ እኮ ብዙ ቃል አውግዘዋል ለአንቺ አለ ወይዘሮ አትጠገብ ፈጠን ብላ። አዎ መሪጌታ ለዛሬ እኛ ጋር ይደር ልውሰደው አለችና ቀዳማዊን ጠርታ ወሰደችው። ደግሞ ስሜን በማብጠልጠል ጀመርክ መቼም ምንም ሳትለው እዛ አያውልህም አለችና ጠፈራን አውርዳ ከላይ የለበሰውን ሹራብ አውልቃ ጀርባውን እስኪበቃው ገረፈችው። ጀርባው ላይ ደም ችፍ አለ። ለሳምንታት በልቡ ተደፍቶ ተኛ። ጎኑም በከፍተኛ ሁኔታ ያመው ስለነበር በሆዱ ብቻ ለመተኛት ይቀጥላል።